ግን አሁን እኔ ጥያቄን ተረድተዋል። መጀመሪያ መቀጠልልሽ በቃ ወንድ ስለማላውቅ ይህ እንዴት ይሆናል አለችው። ይሄን ኮፒ ተደርጎ እንደተወሰደ እንድታውቂ ስለፈለኩ ነው። መልአኩም መልሶ እንዲህ አላት ይላል። አሁን በጣም አቴንሽን መስጠት ያለብሽ እዚህ ጋር ነው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል አለ። ማን ነው የሚመጣው? ፎዚ መንፈስ ቅዱስ። እሺ በጣም ጥሩ። የልዑል ኃይል ይጸልልሻል ይላል። ልዑል የሚባለው ማን ነው? ፈጣሪ ነው። ፈጣሪ፣ ትክክል፣ ወይም እግዚአብሔር። ስለዚህ ደግሞ አለ አየሹ፣ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል አለ። አሁን ከእሷ የሚወለደው ልዑሉ ነው ቅዱስ መንፈሱ ነው ወይስ የእግዚአብሔር ልጅ ነው ከእርሷ የሚወለደው? ልጁ። ቴንኪው። ሁለት ነገሮችን ተረዳሽ። መጀመሪያ ሥላሴ መጽሐፍ ቅዱሳዊ ለመሆኑ፣ ሁለተኛ ከድንግል ማርያም የተወለደው መንፈስ ቅዱስ ሳይሆን አብ ሳይሆን የእግዚአብሔር ልጅ ማን እንደሆነ ከአንቺ የሚወለደው ይላል። አየሽው? ቀጥታ ከአንቺ የሚወለደው እዚህ ጋር ታላቁ የእግዚአብሔር ልጅ ሲሰቀል እግዚአብሔር አብሮ ይሰቀላል እኮ። እሱን እኮ ላስረዳሽ ነው። ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። ስለዚህ ከእርሷ የሚወለደው የእግዚአብሔር ልጅ ነው ቅዱስ መንፈሱ ነው ወይስ አብ ነው? ከእርሷ የሚወለደው ማን ነው? እዚህ ማን ነው የሚወለደው ከድንግል? ልጁ አልገባም። በጣም ጥሩ። ስለዚህ የሚሰቀለው ማን ነው? እሺ ልጁ። ምን ነበር የምፈልገው? እሺ በዚህ አየሽው። ስለዚህ ሁለት ነገር መረዳት ይጠበቅብሻል። እኛ ክርስቶስ በስጋ የተገለጠ የእግዚአብሔር ልጅ ነው ብለን ስንናገር መጽሐፍ ቅዱሳዊ መሰረት ይዘን የነቢያትን ትምህርት ይዘን የነቢያትን ትንቢት ይዘን የሐዋርያትን ምስክርነት ይዘን የታሪክንም ምስክርነት እንዲሁ ይዘን ነው እንጂ እንዲሁ ዝም ብሎ እንደ እንግዳ ደራሽ እንደ ውሃ ፈሳሽ አንድን ሰው ብቻ ማስረጃ አድርገን አይደለም። ሲቀጥል ወልድ በተለየ አካሉ ሰው በመሆኑ ወልድ በተለየ አካሉ ሰው ስለሆነ ከድንግል የተወለደው የእግዚአብሔር ልጅ ብቻ ነውና የሚሰቀለውም ቤዛ የሚሆነውም የእግዚአብሔር ልጅ ብቻ ነው። ግልጽ ነው? እሺ አሁን አንተ ባልከኝ ግልጽ ነው። ከዛ እናንተ ምን ትላላችሁ? አምላክ ለእኛ ተሰቅሏል ትላለህ። አሁን እሺ ኢየሱስ ይሄ ክርስቶስም አምላክ ነው፣ ከዛ አብም አምላክ ነው። አንተ ባልከኝ ነው የምነግርህ። አሁን ከዛ ምን አልክ? ኢየሱስ የእግዚአብሔር ልጅ ነው። እግዚአብሔር አምላክ ነው አይደል? መልስልኝ እንጂ። እሺ ከዛ አሁን እግዚአብሔር ነው ወይስ ልጁ ነው የተሰቀለው አልከኝ። ከዛ ልጁ ነው አልኩህ። አሁን ልጁ ነው ስልህ እግዚአብሔር አለ አብ ማለት ነው አባቱ፣ ከዛ እሱ ወልድ አለ። ወልድ ሲሰቀል እናንተ ፈጣሪ ተሰቀለ ካላችሁ አብ ያልተሰቀለ ሌላ አምላክ አይኖርም። በጣም ጥሩ። እሺ ሌላ አምላክ ስትይ ምንን ለማመልከት ነው? ሌላ ስትይ ምንን ለማመልከትማ አሁን እሱ ክርስቶስ የአብ ልጅ ከሆነ ወይ ልጁ ከሆነ ልጅ እንደተውንየው፣ ግን እናንተ ልጁ ቢሆንም አምላክ ነው ነው አይደለም? ካልሆነ እኮ እኛ የምንለው ሶስት አምላክን ልትቀበሉ ነው ማለት ነው እኮ። እሱ እንዳልሆነ እኮ ላስረዳሽ ነው። ሌላ ስትይ ባህሪያዊ ነው ወይስ አካላዊ ነው? ሌላ የሚለውን ቃል የምትጠቀሚበት አካላዊም ባህሪውም። አካላዊም ሲሆን አብ አልተሰቀለም እያልክኝ ስለሆነ ማለት ነው። ኤግዛክትሊ ጎበዝ። አየሹ አሁን በባህሪ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው። አንድ አምላክ። በአካል ግን አብ ወልድን መንፈስ ቅዱስን አይደለም፣ ወልድ አብ መንፈስ ቅዱስን አይደለም፣ መንፈስ ቅዱስን አብ ወልድን አይደለም። ይሄ እጅግ በጣም በቀላሉ እንዲገባሽ ቁርአን አላህ ነው አይደለም? የአላህ ንግግር እንጂ። በጣም ጥሩ። አላህስ ቁርአን ነው አይደለም? ንግግር ነው። በጣም ጥሩ። አሁን በደንብ ልብ ብለሽ ለመከታተል ሞክሪ። አላህ ቁርአን ካልሆነ ቁርአንም አላህን ካልሆነ ከአላህና ከቁርአን ማን ነው ፍጡር?
አላህም ፍጡር አይደለም፣ ቁርአንም ፍጡር አይደለም። ስለዚህ ሁለት ያልተፈጠረው ኖረብሻ አይደለም። ቁርአን እኮ የአላህ ቃል ነው። ታላቅ አዳምጠኝ። ቁርአን የአላህ ቃል ነው። ቃሉ ደግሞ ለብቻው ፈጣሪ ሊባል ፍጡር ሊባልም አይችልም፣ የራሱ ስለሆነ ማለት ነው። በጣም ጎበዝ። አሁን እየተረዳሽ ነው። ቃሉ ግን ምን ሆነ? በኋላ ላይ መጽሐፍ አይደለ? በለውሐል ማህፉዝ ተጻፈ፣ በኡሙል ኪታብ ተጻፈ። ከዛ በኋላ ደግሞ በጅብሪል በኩል ለመሐመድ ተሰጠ አይደለ? ከዛ እናንተ ደግሞ ጻፋችሁት። የቱን? ያልተፈጠረውን የአላህን ቃል ማለት ነው አይደል? ያልተፈጠረም የተፈጠረም ብሎ ነገር የለም። የአላህ ቃል ነው ነው ይያይ እኮ። ስለዚህ ፍጡር ነው እንዴ? ቃል አይደለም። በጣም ጥሩ። ስለዚህ ያልተፈጠረ ነው ማለት ነው ፍጡር ካልሆነ። ፍጡርም አይደለም ፈጣሪም አይደለም። አልገባህም? ማን ፈጣሪ ነው ብሎ ጠየቀሽ? ከኔ ጋር ጥያቄ እሱን አይደለም። ቆይ አንዴ እሺ ፈጣሪ ነው ብሎ እየነገረሽ ማንም የለም። ፍጡር ካልሆነ ያልተፈጠረ ነው አይደለም? አዎ። ለምን ብትል ከሱ የወጣ ቃል ነው። ያልተፈጠረ ነው። በቃ ጨርስ። ስለዚህ ያልተፈጠረው የከለሙላህ ወይም የአላህ ቃል ምን ሆነ? መጽሐፍ አይደለም? ኦኬ እሺ፣ በጣም ጥሩ። አሁን ልዩነቱ ምንድን ነው? እኛ የአብ ዘላለማዊ ቃል ስጋ ሆነ እንላለን። እናንተ የአላህ ዘላለማዊ ቃል መጽሐፍ ሆነ ትላላችሁ። ግልጽ ነው ልዩነቱ? ወላሂ አይደለም ግን። እሺ ይሁን ቀጥልና ልስማ። ወላሂ አይደለም ሳለች እንዴ? ቆይ እሺ፣ ቀለል አድርጌ ላስረዳሽ እንደገና። ቁርአን እኮ አዳምጠኝ። ቁርአን እኮ የአላህ ቃል ፍጡር ካልሆነና ቆይ አንዴ አዳምጪኝ። የአላህ ቃል ፍጡር ካልሆነና የአላህ ቃል ፍጡር ካልሆነና ያ ያልተፈጠረው ቃሉ መጽሐፍ ከሆነ እስከዚህ ድረስ ትክክል ነኝ? ስህተትህ ምኑ ጋር መሰለህ? ያልተፈጠረው ቃሉ ትላለህ። ቁርአን ፍጡርም ፈጣሪም አይደለም። የአላህ እኔስ ፈጣሪ ነው መቼ አልኩሽ? እኔ እኮ ፈጣሪ ነው ብዬ አልተናገርኩም። ፍጡር አይደለም ታያለሽ። እሺ ማለት የፈለግከውን በልኝ። እሺ ልስማ። ፍጡር ካልሆነ ምክንያቱም ብዙ ሰዎች ጋር ስታወራ ስላየሁኝ እኔ በምንም አድርጌ ላስረዳ። ሀቢብቲ የአዳምጫ ታዲያ ፍጡር ካልሆነ ያልተፈጠረ ነው አይደለም? እሺ እንሂድ ባንተ። እሺ እንሂድ ባንተ። አይደለም ነው ወይስ አይደለም? ወይስ ቁርአን ፍጡር ነው ብለሽ ነው የምታምኝ? አንቺ ሙተዘልያ ነሽ? ወይኔ በአላህ አይደለም። ቁርአን ፍጡር አይደለም፣ የአላህ ቃል ነው። የአላህ ቃል ደግሞ ፍጡር ፈጣሪ ተብሎ አይነገርለትም። ያው ይኸውልሽ፣ ያው ፍጡር ያልሆነው የአላህ ቃል ፍጡር ያልሆነው የአላህ ቃል ምን ሆነ? ምን ሆነ? ኦኬ እንደ ቅድሙ መጽሐፍ ሆነ። እሺ ምን ሆነ? በእስልምና ትምህርት ምን ሆነ? ለእኛ ለሙስሊሞች መመሪያ ሆነ። እሺ እንዴት ሆኖ መመሪያ ሆነ? ከረሱላችን ተቀብለን ነው እኮ። በምን መልኩ ሰጣችሁ? ኦኬ በኪታብ መልኩ ለእኛ የደረሰን በኪታብ መልኩ ነው። በጣም ጥሩ። ስለዚህ ፍጡር ያልሆነው የአላህ ቃል ኪታብ ሆኖ ለእናንተ ተሰጠ እንዲመራችሁ ማለት ነው አይደለ? በጣም ጎበዝ። ስለዚህ ፍጡር ያልሆነው የአላህ ቃል መጽሐፍ ሆኖ ለእናንተ እንዲመራችሁ ተሰጠ። እኛ የምንለው ምንድን ነው? የእግዚአብሔር ቃል መጽሐፍ ሆነ በማለት ፈንታ ምን ሆነ ነው የምንለው እኛ? እስኪ ንገሪኝ ፎዚ። ምን? እስኪ ድገሙ። የእግዚአብሔር ቃል መጽሐፍ ሆነ በማለት ፈንታ ምን ሆነ ነው የምንለው? ኦኬ እናንተማ ስጋ ሆነ ነው። አሁን ልብ ብለሽ ተመልከቺ። ድሮ መጽሐፍ የሚጻፈው በሞተ የእንስሳ ቆዳ ነው አይደለ? በብራና እና በአጥንት ምናምን ነው አይደለ የሚጻፈው? አሁን ፍጡር ያልሆነው የአላህ ቃል በሞተ የእንስሳ ቆዳ ላይ ተጻፈ ከማለትና ፍጡር ያልሆነው የእግዚአብሔር ቃል የሰውን ስጋ ነስቶ ሰው ሆነ ከማለት የአላህን ቃል የሚያራክሰው የትኛው ነው? ኧረ በእናትህ ታላቁ ምን ሆነሃል? ወላሂ ምንም የማይገናኝ ነገር ነው። እሺ እኔ ጋር ጠይቀ
ቆይ አትጠይቂኝ መጀመሪያ ቆይ እዚሁ ጋር ስለሆነም አሁን መጽሐፍ ቅዱስ የእግዚአብሔር ቃል ነው አይደለም? የትኛው ነው የሚከፋው? በሞተ የእንስሳ ቆዳ ላይ መጻፍ ወይስ ሰው መሆን የሚከፋው? ሁለቱም አይከፋም። የአላህ ቃል እኮ ወረቀት ላይ ስለጻፈ እኮ ከክብሩ ምንም አያገናኝም። ቆይ ሁለቱም የማይከፋ ከሆነ ሰው አታምልኩ የምትሉት ለምንድን ነው? እሱ ፍጡር ነው። ከሰማኝ ኢየሱስ ፍጡር ነው። የአላህ ቃል ፍጡር ነው አይደለም? የአላህ ቃል ፍጡር ካልሆነ የእግዚአብሔር ቃል እንዴት ፍጡር ሊሆን ይችላል? እንዴ ሰው ሆኖ መጥቶ የለ እንዴ? ኦኬ፣ ስለዚህ የአላህ ቃል መጽሐፍ ሆኖ ሲጻፍ ፍጡር ነው ማለት ነው። ስለዚህ ቁርአን ፍጡር ነው አይገናኝም። አልሽ እንጂ ሰው ስለሆነ ፍጡር ነው አልሽ እኮ። ቆይ ሰው ስለሆነ ፍጡር ነው ስላልሽ፣ ኧረ ሐቢብቲ አዳምጪ። ሰው ስለሆነ ፍጡር ነው ስላልሽ የአላህ ቀለም መጽሐፍ ሆኖ ሲመጣ ፍጡር ይሆናል? አይሆን ኪታቡን ነው ማለት የፈለግከው? አይሆንም። ጎበዝ ልጅ ከለሙላህ የምንለው ከላሙላህማ እኮ ንግግሩ ነው። እሱ ፍጡር ምንም ተብሎ አይነገርትም። የአላህ ነው። ገባህ? እናንተ ችግሩ ምንድን ነው? የአላህ ቃልና ኢየሱስ እዚህ ጋር ጨርሰናል። በቃ ጨርሰናል። ለምን መሰለሽ? ፕሮሰስ አርጊው፣ ጊዜ ወስደሽ አስቢበት። አሁን በአንዴ እንዲገባሽም አልጠብቅም። ግን ምንድን ነው ንጽጽሩን እየሰጠውሽ? ለምንድን ነው የእግዚአብሔር ቃል ሰው ሲሆን ፍጡር ነው ካልሽ የአላህ ቃል መጽሐፍ ሲሆን ፍጡር ነው። ስለዚህ ቁርአን ፍጡር ነው ብለሽ መናገር ትችያለሽ ማለት ነው። አንቺ ግን ምን እያልሽ ነው? ኖ ፍጡር አይደለም እያልሽ ነው። ካልሆነ የአላህ ቃል መጽሐፍ ሲሆን ፍጡር የማይሆን ከሆነ የእግዚአብሔር ቃል ሰው ሲሆን እንዴት ነው ፍጡር የሚሆነው? ኦኬ፣ ስለዚህ አሁን አንተ ኢየሱስ በፍጹም ፍጡር አይደለም ነው? አዎ። እስኪ ጊዜ ልውሰድ እንዳልከው እንደዛ ይሻላል። አሁን አንግባባም፣ እዛው ተመልሰን ስለምንገባ። አንቺ ሃይማኖትሽ ቢገባሽ ያስረዳዎች ነገር በጣም ግልጽ ነው። እጅግ በጣም ግልጽ ነው። እጅግ ሃይማኖት ከሚባለው በላይ የእናንተን ነው ልረዳ ያልቻልኩት። ግን እሺ የአንቺ ከገባሽ አሁን እኔ እያልኩሽም በጣም ግልጽ ነው። እሺ ችግር የለውም። እሺ በቃ ጥሩ ቀጥሉ። ዲያቆን ያሬድ የምትጨምሩት ካላችሁ ሌሎቻችሁ። አይ በጣም እኮ ግልጽ ነው። ፎዚ ዲያቆን አንዴ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 እሱን ላሳያትና አሁን ዲያቆን ያለሽን በደንብ ጥቅልል አድርጎ እኛ የእግዚአብሔር ቃል ክርስቶስ ስንል ንግግር እያልንም አይደለም። ኦኬ ራሱ እግዚአብሔር ነው እያልን ነው በባህሪው። ለምሳሌ ምን ይላል እዚህ ጋር ፎዚ? በመጀመሪያ ቃል ነበረ የተባለው ንግግር ነው ብለሽ ነው የምታምኙ ፎዚ? አለሽ ወይስ አርምሞ ነው? እሺ እንግዲህ ሜቢ አልተመቻት ይሆናል። እንደምን አመሻችሁ። እሺ ድምፅ ላሰማ። ደብረ መስቀል ሜቢ አሁን ታላቁ ባነሳው ላይ ቁርአን ራሱ መጨረሻ ቀን ላይ በሰው አምሳል ተገልጦ ይመጣል አይደለ? እሱም ራሱ አሁን ሜቢ ይሄ በመጽሐፍ ያኛው በእንትን ግራ የሚገባት ከሆነ ቁርአኑ ራሱ በመጨረሻ ቀን ላይ በገረጣ ሰው አምሳል ሆኖ ይመጣል። አንድ እሱ። ሁለተኛ ደግሞ ስለ ክርስቶስ ብዙ ክርስቶስ ከአብ እንደመወለዱ ወይም ደግሞ ከአብ እንደመውጣቱ የአብ ልጅ ወይም ደግሞ የእግዚአብሔር ልጅ ተብሎ እንደሚነገር እንደዚሁም ደግሞ ከድንግል ማርያም በዘመን ፍጻሜ ከድንግል ማርያም ደግሞ ሲወለድ የሰው ልጅ ተብሎ ተነግሯል። የእግዚአብሔር ልጅ የሰው ልጅ ተብሎ ይጠራል እና ስለ ሰው ልጅነቱ የተነገረውን ክፍሎች ነው ከውስጡ ለቅሞ የሚመስሉት እና በዚህ ነው ብዙ ጊዜ ግራ የሚጋቡት። አሁን ታላቁ ባነሳው ላይ ወደዛም ብንወስደው የአላህን ቃል ፍጡር አይደለም ብሎ የሚናገሩ ከሆነ ማለት
ቁርአንን ማለት ነው። ቁርአን ያለ ቃል ብሎ ስለሚያምኑ ያ ቁርአን ፍጡር ያልሆነው ያ ቁርአን ፍጡር አይደለም የሚልም ስላለ ሐዲስ ላይ ያ ቁርአን ፍጡር ያልሆነው ቀለሙ ነው ወይስ ወረቀቱ ነው ወይስ በአፕሊኬሽን ሲሰራ ሶፍትዌሩ ነው ፍጡር ያልሆነው ወይስ መልእክቱ ነው ወይስ ድምጸቱ ነው ወይስ ፊደሎቹ ነው ፍጡር ያልሆኑት? አሁን በደፈናው ፍጡር አይደለም ሲባል ታይፕ ሰው ታይፕ የሚያደርገው በማሽን ነው የሆነ ኬሚካል ተቀይጦ ነው ከለር የተፈጠረውና ያንን መመለስ ከቻሉ በትክክል መመለስ ከቻሉ ነገረ ክርስቶስ በር ይከፍትላቸዋል ለመረዳት ማለት ነው። ሜይ ቢ ሀሳብ ተረዳችሁ ከሆነ ቃሉ ፍጡር አይደለም የተጻፈበት መጽሐፉ ቀለሙ ምኑ ግን ፍጡር ነው ካሉ፣ ስለዚህ አሁን አንድ ሰው ቁርአንን በእጁ ይዞ ይሄ እኮ ወረቀት ነው እያለ ቢውል አይ ቃሉ እኮ ፍጡር አይደለም ቃሉ እኮ ወረቀት አይደለም ብሎ ያስረዳሉ። ስለዚህ እኛም ክርስቶስ ፍጹም ሰው አምላክነትን እናምናለን። አንድ ሰው ክርስቶስ በስጋ እንደመጣ የማያምን ከሆነ እሱ የክርስቶስ ተቃዋሚ ነው ይሌለ ዮሐንስ መልእክት ላይ ምዕራፍ 4 ላይ። ስለዚህ እኛ ክርስቶስ ፍጹም ሰውነቱንም እናምናለን፣ ፍጹም አምላክነቱንም እናምናለን። እንደ አምላክነቱ ከአብ ጋር እኩል መሆኑን እናምናለን። በስጋነቱ ደግሞ የዕብራውያን ምዕራፍ 2 ላይ እንደሚናገረው የአብርሃምን ዘር ይዟል የመላእክትን ስላልሆነ ፍጹም ሰውነቱን እናምናለን። ሰውነት ስንል ያው ከድንግል ማርያም የወሰደውን ስጋ ነደ ማለት ነው። ቴንኪዩ እንዳላረዝምባችሁ። ሰላም፣ እንዴት ናችሁ? እንዴት ቆያችሁ? እግዚአብሔር ይመስገን። እሙ ኢዘዲን ነው። እሺ ታይቂ ጥያቄሽን ቀጥይ። አሁን ባልከው ላይ ከቁርአን ጋር እና ኢየሱስ ክርስቶስን እያገናኘ ነበር እና እንዴት ነው እኛ የምንለው የአላህ ባህሪ ነው፣ ቁርአን የምንለው የአላህ ባህሪ ነው እንጂ ፍጡር ነው ፈጣሪ ነው አንልም። ስለዚህ ኢየሱስ ክርስቶስን በቁርአን በዚህ ስቴፕ ነው የምትረዳው አንተ? አላህ ቁርአን ነው ሙዘዲ ባህሪ ነው፣ ባህሪና የአላህ ባህሪ ነው። ምኑ ነው ባህሪው? ከለሙ ነው ወይስ ሐርፎቹ ናቸው? ከላሙ ሐርፎቹስ? ፊደላቱ ፍጡር ነው። ቃሉን እኮ ነው በፈለከው ቋንቋ። አሁን ቁርአኑን በፈለከው ቋንቋ ብትጽፈውም ፍጡር ነው። የምትጽፈው ነገር ወረቀት ላይ የሚያልፈው ነገር ፍጡር ነው። ግን ከላሙ ባህሪ ነው። በጣም ጥሩ። ስለዚህ ዛሬ ቁርአንን ባቃጥረው ምኑን ነው የማቃጥለው? እዛ ላይ ወረቀቱ ላይ ከላሙ አለህ እንዴ? ከለሙ እንዴት ነው የሚኖረው? ከለሙ የአላህ ባህሪ ነው እኮ አልሽኝ። የአላህ ባህሪ በወረቀት ይጻፋል ማለት ነው? እንዴት ነው የማይጻፈው? ያንተ ጽሁፉማ ነው እኛ የምንረዳው እንድንረዳ ልጅ እና እኔ ምን አጠፋው? የአላህ ባህሪ ወረቀት ላይ ተጻፈ ወረቀት ሆነ ነው እያልኩ ያለሁት እኮ። አዎ የሰው ልጆች እንድንረዳ ዘንድ በወረቀት ላይ ሰፍሮልናል። ያ ግን ቴንኪው እሙ ያልኩት ይሄንን ነው። እኔም ቅድም አሁን ልብ ብለሽ እንድታዳምጭ ይፈልጋለሁ። የአላህ ባህሪ የሆነው ያ ዘላለማዊው የአላህ ቃሉ ምን ሆነ እሙ? ወረቀት ላይ አረፈ። ቴንኪው። ስለዚህ ዛሬ ያንን የአላህ ሲፋ የአላህ ባህሪ ያረፈበትን ያንን ወረቀቱን ብነካው ባቃጥለው ብቀደው ማንን ነው እየቀደድኩት ያለሁት? ወረቀቱ ላይ ያለውን የአላህን ባህሪ ነው አይደለም? ወረቀቱ ላይ ያለውን የአላህን ባህሪ ብታቃጥለውም አላህ ነካህ ማለት አይደለም። ገብቶሃል? አላህ ከላሙ አላህ ጋር አለ። ኖርማሊ ወረቀቱ ላይ ብናሰፍረው ለእኛ መረዳት እንጂ ወረቀቱ ጋር ያለውን ብታቃጥለውም አላህ ጋር ከላሙ አይቀየርም አለ። ኦኬ፣ ግን የኔን ጥያቄ በደንብ ልብ አድርገሽ ስሚ። እዛ ወረቀት ላይ የተጻፈው የአላህ ባህሪ የሆነው ከለሙ ነው አይደለም? ነው አይደለም? ከላሙ ቢሆንም ከአላህ ጋር የሚቀርበት ጉድለት የለም። ለእኛ መረጃ ወረቀት የለም። እኔ የቀረበት ምናምን ሳይሆን ጥያቄ እኔ እኮ ጥያቄ እኮ እሱ አይደለም። እዛ ወረቀት ላይ ሀርፉን ነው የምታቃጥለው አንተ። ስታቃጥለው መቃጠሉን ታየው። ወረቀቱ ላይ ያለው ያልተፈጠረው የአላህ ሲፋ የሆነው ባህሪው የሆነው ቃሉ ነው አይደለም? ታዲያ ምንድን ነው ጥፋቴ? ነው አንተ ታላነበብኩ ቁርአኑ በራሱ እኮ አይነበብም። አንተ ስታነበው የአላህን ከላም ነው የምታነበው። እሱን ሳይሆን ምልሽ የሰጠሁት ንጽጽር ምንድን ነበረ? የሰጠሁሽ ሎጂክ ምንድን ነበረ? ያልተፈጠረው የአላህ ቃል ያልተፈጠረው የአላህ ቃል
እስሜ ሐቢቢ አዳምጪ። ያልተፈጠረው የአላህ ቃል በወረቀት ተጽፎ በወረቀት የሚገለጥ ከሆነ የአላህ ሲፋ የሆነው የአላህ ባህሪ የሆነው ያልተፈጠረው የአከለሙ ቃሉ በወረቀት ተጽፎ የሚገለጥ ከሆነ የእግዚአብሔር ዘላለማዊ ቃል የሆነው ሞኖጌኔስቲያውስ የምንለው እርሱ በስጋ ተገልጦ ቢታይ ምኑ ነው አልገባችሁም የሚለው ነው። ምኑ ነው ችግሩ? አምላክ ነው አልከዋ። የባህሪ ልጁ እኮ አይደለም ያልከው፣ አምላክ ነው ራሱ ስላልክ ነው። እኛ እኮ ቁርአንን አምላክ ነው አላልነው። ኦኬ፣ በጣም ጥሩ። ስለዚህ ይሄንኛው ገብቶሻል ማለት ነው። ሎጂኩ ገብቶሻል ማለት ነው አይደለም? የባህሪ ኢየሱስ እኮ የባህሪ ልጅ ነው እኮ ይገባናል፣ እንረዳሃለን። ግን አምላክ ነው የሚለው ስትሄድ አምላክ ነው ራሱ እግዚአብሔር ያወጣው ቃል እንዴት ነው መልሶ ራሱ ነው የወጣው ብለህ ለማለት ይረዳ ስጋ ሆነ። እሱንማ ላስረዳሽ። በመጀመሪያ ቃል ነበር። እሺ በእኔ በመረጃው ልንገርህና አንተ እሺ ቀጥሽ ቀጥ በመጀመሪያ ቃል ነበር። ቃል ነው ቀዳሚ ወይስ አብ ነው ቀዳሚ? ጥያቄ ሸይ ነው። አዎ በመጀመሪያ ቃል ነበረ። ስለዚህ አብ ነው ቀዳሚው፣ የኢየሱስ አባት ነው ቀዳሚው ወይስ ቃል ነው ቀዳሚው? እዚህ ጋር አሁን እኛ የምንለው ቃሉ የወጣው ቁርአን ብትም ቃሉ የወጣው ከአላህ ነው። መጀመሪያ ቁርአን አልነበረም። ቁርአኑን እንዲወጣ እንደ ያደረገው አላህ ነው። ስለዚህ አሁን ቃል ስጋ ሆነ ከምትለው ስጋ ቃሉ ነበረ መጀመሪያ ወይስ አብ ነበረ? እሺ ጥሩ ዛቄሽ ከሆነ ታላቁ አንዴ ኮፒ ሊንክ አድርጉልኝ። ድምጻችሁ የተቆራረጠብኝ ነው። ከኔ ነው ወይስ እናንተ ጋር ነው? ሁለታችሁም እየተሰማችሁኝ አይደለም። ኦኬ የሰጣሁሽ ሎጂክ ገብቶሻል አይደለም? ቃል ስጋ ሆነና ቃል መጽሐፍ ሆነ። እሱ ከገባሽ ወደዚህ ልቀጥልልሽ ነው። መጀመሪያ ያ ገብቶኛል በይኝ። አዎ ተረድቻለሁ። እኔ ቃል ነው በሚሉ ላይ ሳይሆንና የእግዚአብሔር እሱን ላስረዳሽ ነው እሙዬ፣ ስላስረዳሽ ነው። እሺ ዮሐንስ ወንጌል 1:1 ላይ በመጀመሪያው ቃል ነበረ ብሎ ብቻ አይደለም ያቆመው። ቃልም በእግዚአብሔር ዘንድ ነበረ ካለ በኋላ ቃልም እግዚአብሔር ነበረ ነው የሚለው። አሁን ንግግር በእግዚአብሔር ዘንድ ነበረ ይባላል? እሙ ይሄ ምን አይነት ቃል ነው? አሁን ቃል በእግዚአብሔር ዘንድ ነበረ ሲል ምን አይነት ለማለት ፈልጎ ነው? አስረዳኝ እኮ። እሱን እኮ ላሳይሽ ስለፈለኩኝ ነው። በእግዚአብሔር ዘንድ ነበረ የሚባልለት ምን አይነት ቃል ነው እኮ? ማንኛውም ቃል ዓለም ሳይፈጠር ቃል ሁሉ ያኔ ዓለም ሳይፈጠር ለምሳሌ ዓለምን ለመፍጠር የነበረው ቃል በሱ ጋር ነበረ። ቀውልና ከሊማ ለይ በአረብኛ ራሱ ቀውል ምንድን ነው? አረብኛውን እችላለሁ ብዬ አይደለም የገባሁት። ቀውል አላልኩም። ቃል በመጀመሪያ እኮ አይደለም ቃልና ንግግር እንዲገባሽ ነው። በጣም ቃልና ንግግር ይለያያል። ቃል ወይም ከሊማ ሐሳብ መልእክት ንግግሩንማ ባህሪ ነው አልኩህ እኮ። የአላህ ቁርአን እኮ ባህሪው ነው ያልኩህ። ባህሪው ነው። አዳምጪኝ ላስረዳሽ ነው። አላህ አዑዙ ቢልመሲህ ኢነላህ ረጂም። አዳምጪኝ። አንተ አዑዙ ቢልመሲህ ራስህን እኮ ነው። አዑዙ ቢልመሲህ እያልሽ ነው። ተመስገን መሲሁ አላህ መሆኑን እየመሰከርሽ ነው። እሺ አሁን ልብ እንድትያ ያስፈልግሻል። አዑዙ ቢልመሲህ ያልከው አዑዙ ቢልመሲህ ሚነላህ ረጂም ነው እያልኩ ያለሁት። አሁን ይሄን ታየውና እኔ እያልኩሽ ያለሁት ነገር ምንድን ነው? ቀውልና ከሊማ ይለያያል። ቀውል ንግግር ሲሆን ከሊማ ግን ሀሳብ መልእክት ነው። ከሊማ 3 አይነት ነው። ዝርው አለ፣ አካላዊ አለ። ዝርው በሚለው ስር የእግዚአብሔር ቃል ለመላእክት ማን ነው ለነቢያት የሚሄድበት አለ። ለምሳሌ ማንኛውንም የነቢይ መጽሐፍ ከፍተሽ ብትመለከች የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ሲል ታገኛለሽ አይደለም እሙ? አሁን የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ የሚለው ያ ክርስቶስ ራሱ መጣ ማለት አይደለም።
ቦርፎሪኮን የሚባል ቃል ደግሞ አለ። ምንድነው? መገለጥ ነው። ያ ቃል የሚባለው ሀሳብ፣ መልእክት፣ ሎጎስ እውቀት ማለት ስለሆነ የእግዚአብሔር መገለጥ ወደ እኔ መጣ ማለት ነው። ሁለተኛው ቃል እኔና አንቺ የምንነጋገረው ቃል ነው። ቃል የሚለው ነገር በደንብ እንዲገባሽ ደግሞ ለምሳሌ ድምፅና ቃል ይለያያል ወይስ ተመሳሳይ ነው? እሙ ድምፅና ቃል ድምፅና ቃል ማድሪ እንጃ ስረዳኝ። እሺ ድምፅ የቃል ተሸካሚ ነው። ቃል ደግሞ በድምፅ እያደረ ወደ ጆሮ የሚደርስ ከልቦናሽ የሚዋሃድ ማለት ነው። ይሄ ነገር በደንብ እንዲገባሽ አሁን እኔ ያለ ድምፅ የቃሌን ትሰሚዋለሽ? አልሰማም። ሁለቱም አንድ ነው። በጣም ቴንኪው። ስለዚህ ቃል የምንለው ድምፁን ሳይሆን በድምፁ ተሸካሚነት የሚመጣው ሀሳብ የሚመጣው መልእክት ማለት ነው አይደለም? በጣም ጥሩ። ስለዚህ ድምፅ ማደሪያ ሲሆን ቃል ግን በድምፅ ተሸካሚነት የሚመጣ ሀሳቡ፣ መልእክቱ፣ ኃይሉ ወዘተርፈ ማለት ነው። ሁለተኛው እንድትረጅ የሚፈልገው ንግግር ነው። ሰው ቃል ሳያወጣ ይነጋገራል ወይስ አይነጋገርም? እሙ ንግግር አይነጋገርም። ይነጋገራል። የምልክት ቋንቋ ምንድን ነው? ድምፅ ሳያወጣ። ኦኬ እሺ። ስለዚህ ለመነጋገር የግድ ቃል ያስፈልግሻል? ለሁሉም አይገባህም። አንድ የምልክት ቋንቋ እኮ ወይ ለአንድ ሰው ለተወሰነ ሰው ነው የሚገባው። ለሁሉም ሰው ሊረዳው አይችልም። ፎር ዋትኤቨር ሪዝን ድምፅና ቃልም ቢሆን እኮ ቋንቋውን ለሚችሉት ብቻ ነው የሚገባ። እኔ ለምሳሌ አንቺ በመሸንገርኛ በወራሽ ትረጅኛለሽ? ያ የአንተን ቋንቋ የሚችል ሰው ይረዳሃል። ግን የአንተን ቋንቋ የሚችል ሰው በምልክት ሁሉም ሰው በምልክት ይገባዋል ማለት አይደለም። ስለዚህ አሁን እኔ ጥያቄ ያለ ድምፅ መነጋገር ይቻላል ወይ ነው? ኦኬ ይቻላል። እንዳንተ ሎጂክ እንዳንተ አትበይኝ እንጂ አሁን እንዳንተ ማለት ሁሉም ሰው አልኩህ እኮ አሁን አንተ በምትችለው ቋንቋ ብታወራ የአንተን ቋንቋ የሚችለው ሰው ሁሉ ምልክቱ ይገባዋል ማለት አይደለም። አንተ ወይ ያንተን ምልክት የሚገባቸው ወይ 2 ሰው ወይ 3 ሰው ሊኖሩ ይችላሉ። በምልክት እነዛ ሰዎች ጋር ልታወራ ትችላለህ። ግን ያንተን ቋንቋ የሚችለው ሰው ሁሉ ጋር ታወራለህ ማለት አይደለም። ኦኬ። ስለዚህ ዋናው ቁም ነገሩ ምንድን ነው? ድምፅ፣ ቃል፣ ንግግር ይለያያሉ። ድምፅ የቃል ተሸካሚ ነው። ቃል ሀሳብ፣ መልእክት፣ ኃይል ነው። ንግግር ግን ድምፅና ቃል ሳያወጣም ሰው እንደዚሁ ይነጋገራል፣ ሀሳብ ይለዋወጣል፣ ይግባባል ማለት ነው። ስለዚህ ድምፅ፣ ቃል፣ ንግግር እንደሚለያዩ ተስማምተናል። በጣም ጥሩ። ስለዚህ አሁን ቃል የሚለው ላይ ነን እኛ። አሁን ገብቶሻል? ድምፅና ንግግር ላይ አይደለንም። እሺ በጣም ጥሩ። ስለዚህ አሁን ቃል የሚለው ዝርው ቃል አለ፣ አካላዊ ቃል አለ ስንል ምን እያልን ነው? አካላዊ ቃል ስንል አሁን ምን ማለታችን ነው? ይህንን ላስረዳሽ እየፈለኩ ያለሁት እሙ። አካላዊ ቃል ስንል የእኔ ቃል አሁን ከአፌ የሚወጣው ቃሌ ከልቦና የሚገኝ ነው አይደለ? ከእውቀት ነው አይደለ የሚገኘው ቃል። በጣም ጥሩ። አሁን ቃልሽ ከእውቀትሽ ሲገኝ በተናገርሽው ቅጽበት ከልቦናሽ ላይ ይጠፋል? እኔ ሰው ስለሆን ይጠፋል። ሊጠፋም ይችላል፣ አይጠፋም። እንደ የሰው ሊለያይ ይችላል። ኧረ ምንም አይለያይም እንዴ! አንቺ አሁን ያልሽው ነገር ቆይ ቃልሽ ከእውቀትሽ ሲነገር ከእውቀትሽ ወይም ከልቦናሽ ተወልዶ ሲመጣ ልቦናሽ ላይ ይታጣል እንዴ? ኦኬ። እኔ ከራሴ የመነጨ ሀሳብ አይጠፋም። ጎበዝ ልጅ። አሁን ልብ በይ፣ ከልቦናሽ ወጦ እኮ ሰው ሰምቶታል፣ ግን አልጠፋም። በልቦናሽ ነው እኮ አሁንም አይደለ? ለእኔ አልጠፋም፣ ለእኔ ማለት ነው። በጣም ጥሩ። አሁን ይኸውልሽ ከአንቺ ልብ ውስጥ ሳይጠፋ በሌላው ሰው ልብ ውስጥም ተገኝቷል። አንቺ እየተናገርሽው ቃል ሀሳብ፣ መልእክት፣ ኃይል ያልነው ማለት ነው። ቅድም ድምፅና ንግግርን እንዳታስታውሽ ያብራራውልሽ ለዛ ነው። ገብቶሻል ሀሳቡ? አሁን ቃል ላይ ነን አይደል? ያለ ነው ድምፅ ንግግር ቃል ላይ ነን። የአንቺ ቃል ከልብሽ ተገኘና ምንም እንኳ ከልብሽ ወጥቶ ሌላ ሰው ቢሰማውም የሌላ ሰው ልቦና ውስጥ ሄዶ ቢገባም ከልብሽ ውስጥ ግን አልጠፋም አይደለ?
እንዳለ ነው ከልብሽ ውስጥ አይደለም? አዎ ገባኝ። ለምን የቃሉ አመንጪ እኔ ነኝ፣ ቃሉን ያመነጨሁት እኔ ነኝ። ግን ለሌላም ሰው ቢተርፍም ግን እኔ ጋር ቃሉ አለ። የቃሉ አመንጪ ስለሆንኩ አይደለም የምትለኝ? በጣም ጥሩ። በቃ አሁን ይህንን ከተረዳሽ ይሄ ቃል የሚባለው ከአንቺ ከእውቀትሽ የሚገኘው ሳይጠፋ ሳይበረዝ በሌላ ሰው ልብ ውስጥ ልክ በአንቺ እንዳደረው ማደር የሚችለው ያ ቃል ፍጡር ነው አደለ? ለአንቺ ሲሆን ለእኔ ሲሆን ቃልሽ ፍጡር ነው። ምክንያቱም አንቺ ፍጡር ስለሆንሽ አደለ? አንቺ ፍጡር ስለሆንሽ ከአንቺ የሚገኘው ሀሳብ፣ ከአንቺ የሚገኘው መልእክት፣ ከአንቺ የሚገኘው ኃይል ምንድን ነው? ፍጡር ነው። በጣም ጥሩ። ለእግዚአብሔር ሲሆን ከእግዚአብሔር የሚገኘው ሀሳብ፣ ከእግዚአብሔር የሚገኘው መልእክት፣ ከእግዚአብሔር የሚገኘው ኃይል የእግዚአብሔር ፈጣሪ እንደመሆኑ ከእሱ የሚገኘው ምንድን ነው የሚሆነው? ከእሱ እንደሚሆነው እሱ ቃሉን ይበልጠዋል። ባህሪ ነው የሚሆነው ለሱ። ቃል ማለት ምንድን ነው ብለናል ቅድም እኮ። እሺ አሁን እኔ ለምሳሌ ከኔ የመነጨው ሀሳብ ከኔ ጋር እኔ ውስጥ ያለ ግን እኔ አሸንፊው ነው የሚወጣው። የኔ ቃል እኮ እኔ አሸንፊው ነው የሚወጣልኛ፣ በእኔ ኃይል ነው የሚወጣው። አንቺ ማንሽ ከቃልሽ ውጭ? ለምን እኔ አለማውጣት ብችል አላወጣውማ። እኔ አለማውጣት ብችል አንቺ የምትይው ምንሽን ነው? ቃልሽን ነው? ልቦናሽን ነው? ወይስ በህይወት መኖርሽን ነው? አንቺ የምትባየው ማንሽ? እኔማ እንትኔ ነው በቃ እኔ ነኝ እኮ። ማንሽ ምንሽ ነው? አንቺ የምትባየው ልቦናሽ ነው? ቃልሽ ነው? ወይስ መንፈስሽ ነው? ነፍሴ። እኔ ነፍሴ። ቆይ ሳይል የማያወራ ሰው እሺ፣ የማያወራ ሰው እሱን መሆን አይችልም። ሳያወራ አትነጣጥዩ ስልሽ አይደለም። አዳምጠኛ። እኔ ቃል ማውጣት ስለምችል ነው። አዳምጠኝ። እኔ ቃል ማውጣት መናገር ስለምችል እኔ ነኝ። የማይናገር ሰው ግን እሱ መሆን አይችልም እኮ። ቃልን እኮ ነው እያስረዳሁሽ የነበረው ከቅድም ጀምሮ። ይኸውልሽ ቃል ብለን ስንናገር ዝረው አለ ማለት ሀሳቡ መልእክቱ አካላዊ ያልሆነለት ማለታችን ነው። ልክ እንደ ፍጡራን ማለት ነው። የአንቺ ሀሳብ፣ የአንቺ መልእክት፣ የአንቺ ኃይል፣ አንቺ ፍጡር ስለሆንሽ ከአንቺ የሚገኘው ምን ይሆናል? ፍጡር። ፍጡር መሆኑ ብቻ ሳይሆን አካላዊ አይደለም፣ ዝርው ነው እያልኩሽ ነው። ዝርው ነው። ታዲያ ወልድ ወይም ክርስቶስ የእግዚአብሔር ቃል ነውና አካላዊ ነው ስንል ምን እያልን ነው? የአብ ጥበቡ፣ የአብ ኃይሉ፣ የአብ እጁ የሚባለው ወልድ አካላዊነቱ ነው። ከአብ የተወለደው ያ ዘላለማዊው ልደት ወልድ የምንለው በኩነቱ ልክ የአንቺ ኃይል ምናምን ልክ እንዳለው ማለት ነው። ነገር ግን ከአንቺ ተከፍሎ ምንም እንኳ ቢገኝ አካላዊ ሳይሆን ስለቀረ ምን ብለነዋል? ዝርው አደለ? ወይም ምን ብሎ የተዘራ ማለት ነው አደለ? ልክ እንደዛ ለእግዚአብሔር ግን ወልድ ብለን ስንናገርለት ያ አካላዊ ወልድ የአብ ኃይሉ፣ የአብ ጥበቡ፣ የአብ እውቀቱ፣ የአብ እጁ ነው እያልን ነው። ቃል ስንል ወይም ሎጎስ ስንል የሚያመለክተው ይህንን ነው። በንግግርና በድምፀት አትረዱት ነው። አልገባሽም? አሁን ኦኬ። የአብ ማለት ልጁ የአብ እጅ ወይም ኃይሉ ነው እያልክ ነው። ኃይሉ ጥበቡ፣ አዎ ክርስቶስ ነው። ኦኬ። ያለ ኃይል ምንም ነገር እንደማይሰራ ሁሉ ስለዚህ ኢየሱስ ሳይረዳው አብ ምንም መስራት አይችልም። መረዳዳትን ማን ይዞት መጣ? ለምን ትነጣጤዋለሽ? በልብሽና በቃልሽ በአንቺ በፍጡሯ እንኳን መለየት ከሌለ መሬት ላይ ነበር። ለምሳሌ ቆይ ልረዳ ወንድ አይደለም። ቆይ አንቺ በጣም የሆነ ስግጥ ያለ ምድራዊ ሀሳብ ይዘሽ ትመጫለሽ። እኔ እንዳንተ አለመረዳቴን አይደለማ ማየት ያለብን። ልንገርሽ፣ ወልድ መሬት ላይ እያለ እሺ፣ ኃይሉን ማን ነበር የሚጠቀምለት? ለአብ። አር ዩ ሲሪየስ? እየተረዳሽው ይሄንን ነው? አንተ እኔ እኮ ስገባ የነበረው ቁርአንና የወልድ እኩልነትን አድርገህ እያስረዳህ ስለነበር ነው ልጅቷን የገባሁት እንጂ እዚህ ሁሉ እንትን ውስጥ ልገባ አልነበር የሚገባው። ወይ ጀግናይቱ። እሺ ቅድም ምን ብዬሽ ነበረ? ቃል ከአንቺ እንኳን ተወልዶ ሌላ ጋር እንኳን ቢሄድ ከአንቺ አይታጣም እኮ ተባብለናል አይደለ?
እና እኔ የምወልደው ልጅ እኔ ነው እኔ ነኝ። እኔ ልጅ በወልድ ድመት ነው እንደ የምትወልጂው አንቺ? ምንድን ነው የምትወልጂው? ውሻ ነው የምትወልጂው አንቺ? ሰው አይደለም የምትወልጂው? ኧረ በፈጣሪ ኧረ እዚሁ ይመቻችሁ። ድመት ነው የምትወልደው መሰለኝ። ምድር ላይ ያለ ስትል የነበረው የእኛን እምነት ሳትረዳ ቀርታ ነው ወይስ አውቃ ነው? መቼም እኛ አርሽ ስታባ ብለን እናምንም። የሆነ ከአርሽ በላይ የሆነ ቦታ ነው ያለው ብለ አምላካችን ብለን እናምንም። እግዚአብሔር በምድርም በሰማይም አለ። ክርስቶስ በመካከለኛ ምስራቅ ላይ ያኔ በተገለጸ በስጋ ሲገለጥ ከይሁዳ ወደ ገሊላ ሄደ ምናምን ሲባል በስጋ ስለተገለጠ በስጋ ያው እኛ የምናየው በስጋ አንድ ቦታ ስላለ ነው እንጂ በባህሪው ክርስቶስ በሰማይ የለም እንዲ ያስቀድሞ ሌላ ቦታ የለም እንዴ ማለት በቦታ እኛ ገድበን እናምናለን አናምንም። ወይ ወጣችና ደግሞ ሌላ ቁርአን አላህ ባህሪ ነው አለችና ግን አላህ ባህሪ ነው ይበልጠዋል አለች። ስለዚህ ብዙ ጥያቄዎች እዚህ ጋር ይነሱ። ቁርአን አላህ ባህሪ ነው አለች። እሺ ግን ደግሞ አላህ ቁርአንን ይበልጠዋል፣ ስለዚህ ባህሪን ይበልጣል፣ ይለያያሉ አለችና ቀድሞ የመጣው አላህ ነው፣ ባህሪው በኋላ ነው የመጣው። ስለዚህ አላህ ላይ የተጨመሩ ባህሪያቶች አሉ ማለት ነው። እንዴት ነው አላህ ባህሪ ይበልጠው ከሆነ ሌላ ማን ነው አላህ ማለት ገብቷችሁ? ግን ቅድም ያወራችሁ ነገር በቢተር ሀሳቤ ገብታችሁ ከሆነ ኮንሲስተንት የሆነ ትምህርት እኮ የላቸውም። አሁን የሆነ ሀሳብ ይዞ እኮ አይደለም የሚከራከሩ፣ በቃ አንተን ለመቃወም ብቻ ነው የሚከራከሩት። ላይክ የሆነ አንዳንዴ የሆነ ይሄማ ጸጋ ይፈልጋል የምለው አይነት አሰጋገጥ ነው የሚሰግጡት። ቁርአንና ኢየሱስ እኩል ነው ብለሃል እንዲ አንተ አላልክም እኮ። ይህንም ቃል ስትጠቀም ነበር ሜይ ቢ እየሰማሁት ስለነበረ እንዲገባቸው ሀሳቡን ነው እንጂ ለምሳሌ ይወሰዳል ነገር ለማስተማር እንደ አጋዥ እንደ ሀሳቡ እንዲገባቸው ነው እንጂ እኛ ኢየሱስና ቁርአን እኮ አንድ ነው ብለን እናምንም። እንትንም ሲጀመር እነሱ ቁርአን ያለ ንግግር ነው ያለው። ንግግር የሚለው ነገር አያስኬድም። ንግግር ከፈጠረት ወደዚህ የሚመጣ ነው። ንግግር ትንፋሽ ያስፈልጋል። ከዛ ደግሞ የድምፅ የሚወጡበት ላንቃ ምናምን አንደበት የሚባሉ ወዶች ያስፈልጋሉ። ሳምባ ያስፈልጋል። ከዛ ደግሞ ስፔስ ያስፈልጋል። ያለ ስፔስ አየር የለም። በድምፀት የሚያወራ ከሆነ ሌላው ደግሞ ጆሮ ያስፈልጋል። ያ ድምፅ መሰማት ሲግናል በዌቭ ነው የሚሄደው ድምፅ ምናምን እና ኦልሞስት እሱ የፍጡር ባህሪ ነው ንግግር ራሱ ተብሎ የሚወሰድ ከሆነና እኛ እንዲገባን ነበረ ምን ያለ ያነሳለን። ለማንኛውም ቃሪዎት ያሰማል ጥያቄ ነበር። አንድ ቁጥር ዲያቆን እዛ ቁርአን ላይ እኮ ኢሳ የአላህ ቃሉና መንፈሱ ነው ይላል እና የአላህ ቃሉና መንፈሱ ፍጡር ነው ወይስ ፈጣሪ ነው? ምክንያቱም ለሌሎቹ ያልተሰጠ ስም አለው። ኢሳ ምን የአላህ ቃሉና መንፈሱ ተብሏል። መሐመድ ቃሉና መንፈሱ አልተባለም። አንድ ቁጥብ ነው የሚዩት አድርጊልን። ሌሎቹም ነቢያት ቃሉና መንፈሱ አልተባሉም። ኢሳ ግን ለብቻው ስፔሲፊክሊ ቃሉና መንፈሱ ተብሏል። አይ ኢሳ አንደኛ ፍጡር ነው ካሉ በእስልምናው ራሱ አረዳድ ለምሳሌ አንድ ሙስሊም አሁን የገባች እህታችን ሙስሊም ከሆነች እኔ የአላህ ቃሉና መንፈሱ ነኝ ማለት ትችላለች። አንቺ ማነች ስናት እኔ የአላህ ቃሉና መንፈሱ ነኝ ማለት ትችላለች። ኢሳ ለኢሳ ቃሉና መንፈሱ ሲባል ምን ማለት ነው? እና ደግሞ የአላህ ቃሉና መንፈሱ ራሱ ፍጡር ነው ወይስ ፈጣሪ ነው? ምክንያቱም ቃሉ እና መንፈሱ አስቀድሞ የነበረ ነው። አላህ በነበረበት ዘመን ሁሉ ነበረ ወይስ አላህ ከነበረ በኋላ ነው በኋላ ፈጥሮ የራሱን ቃልና መንፈስ የፈጠረው? እና ለምሳሌ እህታችን ሙስሊም ከሆነች ሙስሊም ነሽ እህታችን ቁጥብ ሚዩት ላይ ነሽ አይገስ። እሺ ጥያቄ ማለት ነው የእናንተ መጽሐፍ ከየት ነው የመጣው? አንዴ እባክሽ ቁጥብ እህቴ ሙስሊም ነሽ? ለምን እንደምትወርጂው እንዴ? ከገባሽ በኋላ ለወርድ ነው ገስት ገብተሽ ለወርድ ነው ብሎ ነገር አለ እንዴ? አለሽ አይደለ? ሙስሊም ነሽ? እሺ አንቺ የአላህ ቃሉና መንፈሱ ነሽ? አይ እኔ ጥያቄ አልጠይቅም እንጂ ስለ እኔ ልጠይቁኝ የገባው ስለ እናንተ ልጠይቅ ነው እንጂ። እኔ ደግሞ ስለ አንቺ ማወቅ ፈለግኩኝ። ለምን ስለ አንቺ ማወቅ የፈለግኩት? ስለ አንቺ ማወቅ የፈለግኩት ለምንድን ነው? አንደኛ ኢሳ ፍጡር ነው ስለምትሉ
ኢሳ ግን ፍጡር እንዳልሆነ ራሱ ቁርአኑ ስለሚያመለክት ማለት ነው። ምክንያቱም ኢሳ የአላህ ቃልና መንፈስ ተብሏል እና የአላህ ቃልና መንፈስ ነሽ ወይ አንቺ? እኔ ፍጡር ነኝ፣ እኔና ኢሳ እኩል ነን ካልሽ፣ በመፈጠር እኩል ነን ካልሽ አንቺ የአላህ ቃልና መንፈስ ነሽ? ላ እኔ የማውቀው እስካሁን ድረስ ኢየሱስ ሰው ነው። ኢየሱስ ክርስቶስ እና ኢሳ የተለያዩ ናቸው። እኔ ስለ ኢሳ የጠየቁሽ ስለ ቁርአኑ ኢሳ ነው። ጠይባውን ቁርአን ያለ ቃል ነው ንገሩኝና ለው ያኔ መጽሐፋችሁ ማን የጻፈው ማን ያወረደው ንገሩኝና ልምጣ። ኧረ እባክሽ ቁጥብ፣ ኧረ ተይ ግን ተይ። በቃቻውን ጉያት እኔ ቁርአን መጽሐፋችሁ ከየት ላይ የመጣው ነው ጥያቄ። እሺ ዲያቆን ቀጥል። ቁጥብዬ ደህና ነሽ አይደለ? ቁጥባለሽ ይሰማል? አለሽ የለሽም? ጥያቄን ብቻ መልሱ። እኔ የለችም አለሽ? ችኮ ዲያቆን አይሰማህም ወይስ? አይ የዝምታ ምዕራፍ እየቀራች ነው። አለች ጥያቄን ብቻ መልሱ ብላ እዛ ላይ ነው ስታክ ያደረገችው። በቃ ወይ ጥያቄዋን መልስላትና ቀጥል ዲያቆን። አዎ አይ እየመለስን ነው። ይታያቸዋል ብዬ አስባለሁ። ሐሰተኛው እስላማዊ ስላሴ ነው ይሄ። ሐሰተኛው እስላማዊ ስላሴ ነው። አላህ አለ፣ ጅብሪል አለ፣ መሐመድ አለ፣ ሙስሊሞች አሉ። ሙስሊሞች ከአላህ ጋር ግንኙነት የላቸውም። ሙስሊሞች ከጅብሪል ጋር ግንኙነት የላቸውም። ሙስሊሞች ከመሐመድ ጋር ግንኙነት አላቸው። ለሙስሊሞች ማስረጃ ማን ነው? መሐመድ ነው። ለመሐመድ ማስረጃ ማን ነው? ጅብሪል ወይ ይሄ ከመሰላችሁ ስህተት ነው። ለመሐመድ ማስረጃው ራሱ መሐመድ ነው። ሌላ ማንም ሰው የለም። ከነቢያት ምስክር የለም። ከታሪክ ምስክር የለም። ከሐዋርያት ምስክር የለም። ከቀዶ መጻሕፍት ምስክር የለም። አይደለም ቁርአንንና የጻፉትን ሰዎች ለማውራት መሐመድ ራሱ ለነብይነቱ ማስረጃው ምንድን ነው? ምንም። ስለዚህ እስልምና በትርክት ደረጃ ከነዚህ ከሶስቱ አንዱን ካነሳችሁት እስልምና ሞተ ማለት ነው። የለም ከነዚህ ከሶስቱ አንዱን ስል ማንን እያልኩ ነው? መሐመድን እያልኩ ነው። አላህ ለመኖሩ ጅብሪል ለመኖሩ ማስረጃው መሐመድ ነው። ማንኛውም ሙስሊም፣ ማንኛውም ሶሓባ፣ ማንኛውም ሐፊዝ፣ ማንኛውም ጸሐፊ ጅብሪልን አያውቀውም፣ አላህንም አያውቀውም። የሚያውቀው መሐመድን ነው። መሐመድ ጅብሪል ተገለጠልኝ ላለው ምስክሩ ማን ነው? መሐመድ ነው። መሐመድ አላህ ተናገረኝ በጅብሪል በኩል ላለው ምስክሩ ማን ነው? መሐመድ ነው። ስለዚህ እንደምንም ብላችሁ መሐመድ ሐሰተኛ መሆኑን ካሳያችሁ ጅብሪልና አላህ በራሳቸው ጊዜ ይሞታሉ። ስለዚህ ሙስሊሞቹ ብዙ ጊዜ ሁልጊዜ አላህ ቢሰደብ ችግር የለባቸውም፣ ጅብሪል ቢሰደብ ችግር የለባቸውም። መሐመድ ከተነካ ግን እሪ ይላሉ። ለምን? ሁለቱም አካላት እስልምና በአጠቃላይ የሚወድቀው ማን ሲወድቅ ነው? መሐመድ ሲወድቅ ነው። መሐመድ ደግሞ ሲህር ተሰርቶበት ያልሰማውን እንደሰማ ያላረገውን እንዳረገ አድርጎ ያስብ የነበረ ሰው ነው መሐመድ ራሱ ማለት ነው። አጋንንት ይዞት ነጩ ጂኒ የሚባል ነበረ። የሌላው የሶሃቦቹ ጂኒ እኔ ቀለሙን እኔ እንጃ። የመሐመድ ጂኒ ግን ነጩ ጂኒ ይባል ነበር። ነጭ ጂኒ ይዞት ነበር የሚኖረው። ሐሙስና ማክሰኞ እየመጣ ሁልጊዜም ቢሆን እየጣለ የሚያንፈራፍረው እንደ ግመል እንዲያንኮራፋ የሚያደርገው ነጩ ጂኒ የሚባል ነበረው። ለዚህ ይሄን ሰውዬ ካመናችሁ ይሄና ይሄን በምንም አይነት መልኩ የማተስማሙ ከሆነ ቁርአን ለእናንተ ሌላ ነው። በቃ ፈጽሞ ሌላ ነው። ማን ነው ጸሐፊው ምናምን የሚባል ነገር የለም። መሐመድ ራሱ ማን ነው የሚለው መግደል ይቻላል ማለት ነው እስልምና። ለዚህ ሐሰተኛው ትሪኒቲ ይሄ ነው።
ይሄ ነገር በደንብ የማይገባቸው ከሆነ ደግሞ የፈጠነ ይህን እናሳያቸዋለን ማለት ነው። ሱራ 2:157 ሱራ 43 ሱራ 33:56 ላይ አላህ ከመላእክቱ ጋር በነቢዩ ላይ እንደሚጸልይ ይናገራል። የሰሉና ይጸልያሉ ነው። ዩሰሊ ይጸልያል ነው። አሁን ይህ ጸሎት የሚለውን እዝነት ነው ብለን የምንረዳው ካሉ ሁለት መሰረታዊ ስህተት ይሰራሉ። የመጀመሪያው መሰረታዊ ስህተት እዝነት ረህመት ነው እንጂ ሶላት ማለት አይደለም። ችግር የለውም እንቀበላቸው። አላህ የሚያዝነው በነብዩ ላይ ነው። መላእክት የሚያዝኑት በነብዩ ላይ ነው። ሙስሊሞች የሚያዝኑት በነብዩ ላይ ነው። ሁለት ጥያቄ ነው የምንጠይቀው። የእስልምና ማዕከል ፈጣሪ ወይስ ፍጡር? ፈጣሪ ወይስ ፍጡር? ፍጡሩ መሐመድ የእስልምና ማዕከል ከሆነ የአላህን ፈጣሪ መሐመድ ነው ማለት ነው። እየገባችሁ ነው? የእስልምና ማዕከል ፍጡሩ መሐመድ ከሆነ ቴርፎር ፈጣሪው መሐመድ ነው፣ ትክክለኛው ፈጣሪ። ፍጡሮቹ ደግሞ አላህ፣ መላእክቱና ሙስሊሞቹ ናቸው ማለት ነው። ሁለተኛ የምንጠይቀው ጥያቄ ሙስሊሞች በቀን 5 ጊዜ ሶላት ያደርሳሉ። መላእክት በቀን ስንት ጊዜ ነው ሶላት የሚያደርሱት? አላህ ስንት ጊዜ ነው በቀን በነቢዩ ላይ የአክብሮት እዝነትን የሚያወርድለት? ስንት ጊዜ ነው? ወላሁ አዕለም። ለዚህ በእስልምና ትክክለኛው ፈጣሪ መሐመድ ራሱ ነው እንጂ አላህም ሆኑ ጅብሪል አይታወቁም። አይደለም መጽሐፍቱ ቀርቶ ማለት ነው። በጊዜው ትንሽ ቀደም ብላ ስለተገኘች ጀለስ ባጠገቡ የነበሩትን ሰገጤ